بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه أجمعين إن شاء الله درس سفينة النجاة درساتشن بالله سبحانه وتعالى فقاد زايم كاكم نبت نكتلالن زايم من نايو قديه كفل أسرى أراتنا ميهونو تكتاتي كفل أسرى سوستوش بالفو درساتشن لا يتنال طيب እንግዲህ ዛሬ የምናነሳበት ፈስሉን في تشديدات الصلاة على النبي صلى الله عليه وسلم ከሚለው ይሆናል ማለት ነው። طيب እንግዲህ ባለፈው ላይ ያየነው أعضاء السجود የስጁድ ክፍሎችን ነበር ያየነ የነበረው ኻቲማ ብለን እንደዚሁም ተሽዲዳቱ التشهد 21 ብለን 21 ሸዳዎች አሉ ተሸሁድ ላይ التحيات የምንለው ላይ እዛ ላይ አለ ብለን ያሳለፈው ነገር ነበር። طيب ወደ ደርሳችን ስንገባ ፈስሉ ለይ ነው في تشديدات الصلاة في تشديدات ሸድ የምናረግባቸው ያው ተሽዲድ ባለፈው እንዳሳለፈው ጠበቅ አድርገን የምንቀራባቸው ቦታዎች الصلاة الصلاة በምናወርድበት ጊዜ ሶላዋት በምናወርድበት ጊዜ ማለት ነው። እንግዲህ ሶላት ማለት ውዳሴ ማለት ነው። አላህ Subhanahu Wa Ta'ala ውዳሴ እንዲያወርድ ማለት ነው። አላህ ነቢያችን አለይሂ ሰላቱ ወሰላም እንዲያወድሳቸው ፊል መላኢል አዕላ ሆኖ ከላይኛው ከተላላቅ ጀማዓዎች من الملائكة كملائكة تالاق بيبرو جماعوች ከነሱ ጋር አላህ Subhanahu Wa Ta'ala ነቢያችን አለይሂ ሰላቱ ወሰላም እንዲያወሳቸው ውዳሴ እንዲያወርድባቸው እኛ ምን ምናረግበት ለሳቸው ዱዓ ምናረግበት ማለት ነው። طيب እና እዛ ላይ ያሉ ሸዳዎች ሊነግረን ነው። طيب في تشديدات الصلاة صلوات በምናወርድበት ሰዓት على النبي صلى الله عليه وسلم በነቢያችን አለይሂ ሰላቱ ወሰላም በሳቸው ላይ አላህ Subhanahu Wa Ta'ala ውዳሴና እንደዚሁም የአላህ ሰላም ይውረድባቸውና ማለት ነው። طيب ተሽዲዳቱ ሸዳዎች ጠበቅ አድርገን የምንቀራባቸው ቦታዎች አቀል ሶላቲ የሶላት አቀሉ አነስተኛው ማለት ነው። እንግዲህ ያው ሶላትም በሁለት ይከፈላል ማለት ነው። አቀልና አክመል በማለት ማለት ነው። እንግዲህ ወደፊት አሁን እዚህ ላይ የሚያመጣልን አላሁመ ሶሊ ዐላ ሙሐመድ ያለውን ብቻ ነው የሚነግረንም የነዚህ ሸዳዎች ናቸው እንጂ ሌላ የጥቅልል ያለው ከዚህ በፊት ወይም አብዛኛው ጊዜ የምንጠቀመው ሶላት አልኢብራሂምያ ከሶላት መጨረሻ ላይ ያለውን እሱን አይደለም እዚህ ላይ የሚያመጣው ማለት ነው። እና አቀል ብሎ የሚለው የትኛው ነው? አላሁመ ሶሊ ዐላ ሙሐመድ ያለው አቀል ነው። አቀል ማለት ምንድነው? አነስተኛ ማለት ነው። ይሄን ብሎ አንድ ሰው መብቃቃት ይችላል ማለት ነው። በተለይ በተለያየ ሁኔታ ዝም ብለን በነቢያችን አለይሂ ሰላቱ ወሰላም ላይ ሶላት ማውረድ ስንፈልግ ተሸሁደል አወል ላይ በተለያየ ሁኔታ በዚህ አጠር ባለው አላሁመ ሶሊ ዐላ ሙሐመድ ብለን አላሁመ ጌታዬ ሆይ ሶሊ ውዳሴህን አውርድ ዐላ ሙሐመድ በሙሐመድ አለይሂ ሰላቱ ወሰላም ላይ አንተ ውዳሴህን አውርድ ብለን አላህ Subhanahu Wa Ta'ala ዱዓ ልናረግላቸው ማለት ነው። طيب አክመሉስ ማን ነው ከተባለ እንግዲህ ያው አብዛኛው ጊዜ ሶላት ላይ የምንጠቀመው اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد كما باركت على إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد የሚለው እንግዲህ አክመሉ ማለት ይሄ ነው። አክመሉ ሙሉ ማለት ነው። እዚህ ጋር ግን የሚነግረን ምንድነው? የአቀሉ ወይም አነስተኛ ላይ ያለውን ሸዳዎችን በዚሁ ነግሮን ይሄዳል። ያው አነስተኛውንም በዚሁ ነገረን ማለት ነው። طيب ሸዳ ወደ ሸዳዎቹ ስንገባ اللهم ስንል طيب ምን አለን እዚህ ጋር ተሽዲዳቱ አቀል ሶላት የሶላት አቀሉ ሸዳዎቹ على النبي صلى الله عليه وسلم 44 ናቸው አለ። እንግዲህ በአቀሉ ላይ አነስተኛ በሆነው ሶላዋት ላይ ማለት ነው። طيب ስንት ናቸው? 4 ናቸው። መጀመሪያ اللهم ስንል على الميم ሚም ላይ على اللام ላም ላይና والميم እነዚህ ሁለቱም ላይ ምን አለ? ሸድ አለ ማለት ነው። አላህ ስንል ያው ሸድ ጠበቅ ያደረግነው ነው ማለት ነው። ባይሆን مع التفخيم ነው ከተፍኺም ጋር اللهم ሳንል አሁን اللهم ብንል አላህ ያለው ምን አድርገነው ነበር? አጥብቀነው ነበር። ባይሆን ግን ምን ቀርቶታል? ተፍኺም ቀርቶታል። አላወፈርነውም اللهم ብንል ማለት ነው። ስለዚህ መሆን ያለበት ምንድነው? ተፍኺምም አድርገን ወፈርም አድርገን ጠበቅ አድርገን اللهم ስለዚህ አላህ ስንል ተፍኺም አለ ማወፈር አለ። እዚህ ላይ እሱ የነገረን ደግሞ ምንድነው? ተሽዲዱ ነው። አላህ ስንል በዛው ተሽዲዱም ሁለቱም ተገኝቶ ማለት ነው። ስለዚህ በሚቀራበት ሰዓት አላሁመ ማለት የለበትም ማለት ነው። ያው ሸዱን በትክክል አላህ ብሎ ማውጣት አለበት። ሁመ ሲል ደግሞ ማለት ያለ ወልሚሚ ሚም ላይ ሸድ አለ ማለት ነው። طيب اللهم ሁመ طيب ከዛ ሶሊ ሲል ደግሞ ሶሊ ሶላዋት አውርድ በሚልበት ሰዓት على اللام ላም ላይ ደግሞ ሸድ አለው። ሶሊ
ሶሊ ጠበቅ አድርገን እናነባዋለን ማለት ዐላ ሙሐመድን ሲል ደግሞ ዐለል ሚም ላይ ሙሐመድ ስንል ሙሐመድ ሚም ላይ ምን አለ ሸድ ይገኝበታል ማለት ነው። ጠይብ ስለዚህ ዐላ ኩሊ አሕዋል እነዚህ አራት ቦታዎች ላይ ሸድ እንዳለ ነገረን ማለት ነው። ወደ ቀጣዩ ስንሄድ አቀሉ ሰላም የሰላም አነስተኛው አለን። አቀሉ ሰላሚ የሰላም ደግሞ አነስተኛው የማሰላመት ማለት ነው። ይሄ ደግሞ ፈስሉን ለይ ነው። ፊ አቀል ሰላም ፊ አቀል ስለ አነስተኛው የሚናገር አሰላሚ የማሰላመት ማለት ነው። ማለት አሰላሙ አለይኩም ስንል ከሶላት በምንወጣበት ሰዓት አሰላሙ አለይኩም ወራህመቱላሂ አሰላሙ አለይኩም ወራህመቱላህ ነው እንግዲህ አብዛኛው ጊዜ የምንለው። ግን አነስተኛ አለ መካከለኛ የምንጠቀመው ይሄ ነው። ብዙም ደግሞ በረካቱ ጨምረን መጠቀም የምንችልበት ሁኔታዎች አሉ ማለት ነው። እና አቀሉ አነስተኛው ምን ያክል ነው ከተባለ ጠይብ ፊ አቀል ሰላም አቀሉ ሰላም የሰላም የማሰላመት አነስተኛው አሰላሙ አለይኩም ነው። አሰላሙ አለይኩም ካልን በዚህ ብቻ መጨረስ እንችላለን። አሰላሙ አለይኩም ብለን መጨረስ ብቻ እንችላለን ማለት ይሄ ምን ተብሎ አነስተኛው ተብሎ ይጠራል ማለት ነው። እንግዲህ አሰላሙ የአላህ ሱብሓነሁ ወተዓላ ሰላም የአላህ ነጋያ ሰላም አለይኩም በእናንተ ላይ ይሁን ብለን እያልን ነው። አንድ እንግዲህ ያው በጎን ላይ ላሉ መላእክቶች ነው የሚሆነው ሰላምታው። ከሶላት እንግዲህ አንድ ከሶላት መውጫ ተደርጎ የተቀመጠው አንድ ሰው አሰላሙ አለይኩም ካለ በኋላ ከሶላቱ ጨርሷል፣ ሶላቱ አብቅቷል፣ ከሶላቱ ወጣ ማለት ነው። መውጫ ተደርጎ ተቀምጧል። ወደ ማዕና ወደ ትርጉሙ ስኔ ደግሞ ሰላም በእናንተ ላይ ይሁን ተብሎ የሚባሉት ማናቸው ከተባለ በጎን ላሉ መላእክቶች ይሆናሉ። አንድ ሁለተኛ ደግሞ በጎናችን ሰዎች ካሉ ደግሞ ለነሱም ይሆናል ማለት ነው። ሰላም በእናንተ ላይ ምንለው ትርጉሙ ወደዛ ነው የሚሄደው ማለት ነው። ጠይብ ተሽዲዳቱ ሰላም የሰላም ተሽዲዱ ዐለ ሲኒ ሲን ላይ ብቻ ነው ያለው። እዚህ ላይ አሰላሙ አለይኩም ማለት የለብንም ማለት ነው። ሸዱን በትክክል ስናወጣው አሰላሙ አለይኩም ሳይሆን አሰላሙ አለይኩም ወይም ሰላሙን አለይኩም ይኖራል። አሰላሙ አለይኩም እንላለን ማለት ነው። አብዛኛው ጊዜ የምንጠቀመው መካከለኛው ወራህመቱላሂ አሰላሙ አለይኩም ወራህመቱላሂ ነው የምንለው። ወበረካቱሁ መጨመር ይቻላል። ወራህመቱላሂ እንግዲህ መካከለኛው ነው። ይሄኛው አነስተኛው ወራህመቱላሂ መጨመር መካከለኛ፣ ወበረካቱሁ ደግሞ አክሰሩ ብዛት ያለው ወይም ረዘም ያለው ወበረካቱሁ ነው። አንዳንዴ ይሄኛውንም መጠቀም እንችላለን ማለት ነው። ጠይብ እንግዲህ ያው አቀሉ ሰላምና አቀሉ ሶላትን በዚሁ ጨረሰና ፈስሉን ለይ ነው ፊ አውቃት ሶላት ስለ ሶላት ወቅቶች ማለት አውቃት ማለት ጀምዑ ወቅቲን ጊዜዎች ወቅቶች ማለት ነው። አሶላቲ የሶላት ወቅቶች ስለዛ ደግሞ ይዳስስልናል። አውቃቱ ሶላቲ አውቃት ወቅቶች ሶላት ወቅቶች ኸምሰቱን አምስት ናቸው። እንግዲህ ሶላቶች ራሱ አምስት እንደሆኑም ወቅታቸውም አምስት ወቅት አላቸው ማለት ነው። ጠይብ አወል ወቅት ዙሁሪ እንግዲህ ከዙሁር ጀመረ መጨረሻ ላይ ሱብሒ ሊያመጣልን ነው። ከዙሁር ጀመረ እንግዲህ ዙሁር ሶላቱ ራሱ መሰገድ የተጀመረበት ከዙሁር ነው። ድንጋጌው የተጀመረው ወይም ሶላቱ ዒባዳው ነቢያችን ዓለይሂ ሰላም ሶላት ሲጀምሩ ከአላህ ስብሐነሁ ወተዓላ ተቀብለው መጥተው ሶላት ሲጀምሩ የጀመሩት ምን ላይ ነበር? ዙሁር ላይ ነበረ። ከዙሁር ነበር። ያው እሱም የጀመረው ከዙሁር ነው። ጠይብ አወል ወቅት ዙሁር የዙሁር የመጀመሪያ ወቅቱ አለን። የዙሁር የመጀመሪያ ወቅቱ አወል ማለት የመጀመሪያ ወቅት ዙሁር የዙሁር የመጀመሪያ ወቅቱ መቼ ነው? ዘዋሉ ሸምሲ የፀሐይ መዘንበል ማለት ነው። ጠይብ የፀሐይ መዘንበል ማለት ምንድን ነው? ፀሐይ እንግዲህ ያው ጠዋት ላይ ወጣ እያለ ከፍ ያለ ሄዶ መጨረሻ ላይ ምን ይሆናል? እኩለ ቀን ላይ ይሆናል። ፀሐዩ እኩለ ቀን በሚሆንበት ሰዓት እንግዲህ ፀሐዩ በዛ ሰዓት የሚሆነው ምናችን ላይ ነው? አናታችን ላይ ይሆናል። እኛ አናታችን ላይ ወይም የሆነ ነገር ያስቀመጥነው ነገር ቢኖር ከሱ ከራሱ ቀጥታ ስትሬት ይሆናል ማለት ነው። ጠይብ ስለዚህ ከዛ በኋላ ያ ከእኩለ ቀን የነበረው ትንሽ ዘንበል ሲል ዙሁር ይገባል ማለት ነው። የዙሁር ወቅት ገባ ማለት ነው። እኩለ ቀን ላይ አይገባም። እኩለ ቀን ላይ ዙሁር አይደርስም፣ አልገባም። ግን እኩለ ቀን ሆኖ ከእኩለ ቀን ትንሽ ዘንበል ማለት ሲል ብቻ ያኔ ምን ሆነ? ወቅተ ዙሁር የዙሁር ወቅት ገባ ማለት ነው። ጠይብ ወአኺሩሁ እንደዚሁም አኺሩ የመጨረሻው ማለት ዙሁር ወቅት ሶላቱ መጨረሻ የሚሆነው ወቅቱ መጨረሻ አበቃ ሙሉ ወጣ የሚባልበት የመጨረሻ ወቅቱ መሲሩ ሲሆን ظل الشيء ظل ማለት ጥላ ማለት الشيء የአንድ ነገር ጥላ እንግዲህ ያው የኛም ጥላ ሊሆን ይችላል። የሆነ የቁሳዊ የሆነ ነገር ባይሆን ትንሽ ከፍ ያለ ነገር የሱ ጥላው ሲሆን ምን ሲሆን ሚስለሁ
አምሳያው ሲሆን ማለት ነው። አምሳያው ሲሆን የራሱ አምሳያ ሲሆን ማለት ነው። ማለት እንግዲህ ለምሳሌ እንደው በሰው ብንወስደው አንድ ሰው 1 ሜትር ከ50 የሆነ ሰው ቢኖር 1 ሜትር ከ50 ሴንቲሜትር የሆነ ሰው ቢኖር ከዛ በኋላ እንግዲህ ቁመቱ የዛን ያክል መሆኑ ይታወቃል። ከዛ በኋላ ጥላው እንግዲህ ቅድም እንዳልነው ዘዋሉ ሸምስ ሲሆን ማለት እኩለ ቀን በሚሆንበት ዘዋሉ ሸምስ ከመሆኑ በፊት እኩለ ቀን በሚሆንበት ሰዓት ጥላችን ምን ላይ ነው የሚሆነው? እግራችን ስር ነው የሚሆነው። ለምሳሌ በሰዎች ብናይ በእኛ ብናይ ጥላችን ቀጥታ ፀሐዩ አናታችን ላይ ሲሆን የኛ ጥላ ምን ይሆናል? እግራችን ላይ ከበብ ያደርገናል ማለት ነው። በአራቱም ጎን በሁሉም ጎናችን ላይ ምን ይኖራል? ጥላ ይኖራል። በጣም አነስ ያለ ጥላ ምናልባት እኛን ከበብ አድርጎ በእግራችን ጥላው ቢለካ ቢያስ አንድ ስንዝር ምናምን የሚሆን ያክል እኛን ከበብ ያደርገናል ማለት ነው። ጠይብ ከዛ በኋላ ጥላው እንግዲህ በዛ አይነት ሁኔታ ነው የሚሆነው። እዚህ ላይ ያለነው እንግዲህ የዙሁር የመጨረሻ ወቅት ነው ሊነግረን የፈለገው። መሲሩ መሆን አለ ዚል ሸይ የአንድ ነገር ጥላው መሆን ሚስለሁ ማለት የራሱ አምሳያ መሆን ማለት ምንድነው? 1 ሜትር ከ50 የነበረው ሰውዬ ጥላውም እያለ ከፍ ያለ ከዛ በኋላ ከእግራችን ስር የነበረው ፀሐዩ ዘንበል ሲል ምን ይሆናል? ጥላውም እየጨመረ ይሄዳል። እየሄደ ሲሄድ ጥላውም እየጨመረ ይሄድና መጨረሻ ላይ ልክ ጥላው ከኛ ቁመት እኩል ሲሆን ማለት ለምሳሌ 1 ሜትር ከ50 ሴንቲሜትር ከሆነ አንድ ሰው በዛው ልክ ጥላው በዛ ልክ ረዘም እያለ በሚሄድበት ሰዓት ወይ በዛ ልክ ሲሆን ምን ሆነ? የዙሁር ወቅት የመጨረሻ ወቅት ሆነ ማለት የሰውየው ቁመትና ጥላው እኩል ሲሆኑ ማለት ነው። ቁመቱና ጥላው እኩል ሲሆኑ ምን ሆነ? የዙሁር ሶላት የመጨረሻ ወቅት ሆነ። ከዛ ካለፈ የዐሱር ሶላት ይገባል። ወደፊትም ይነግረናል ማለት ነው። ጠይብ እና ምን አለ? መሲሉ ሲሆን ዚል ሸይ አንድ ነገር ጥላ ሲሆን ሚስለሁ የራሱ አምሳያ ሲሆን ጠይብ የራሱ አምሳያ ግልጽ ይመስለኛል። ባይሆን ግን ገይረ ዚል ኢስቲዋኢ ገይረ ውጭ ሲቀር ማለት ነው። ምን ዚል ኢስቲዋ ሲቀር ማለት ነው። ዚል ማለት ጥላ ሲቀር ማለት ነው። ገይረ ውጭ ወይም ሲቀር ዚል ጥላ ሲቀር አልኢስቲዋኢ የእኩለ ቀን ጥላ ሲቀር አለ። ቅድም የእኩለ ቀን ጥላ ያልነው ነገር አለ። እንግዲህ ላይ ያው ትኩረት ይፈልጋል። ቅድም የእኩለ ቀን ጥላ የቱ ጋር ይገኛል ያልነው? እግራችን ዙሪያ ይገኛል ማለት ጥላው ፀሐይ እኩለ ቀን ላይ ሆኖ አናታችን ላይ ሲሆን ፀሐዩ ጥላው ምን ላይ ያከበላል ብለን ነበር? እግራችን ላይ ከበብ ያደርጋል። በአራቱም ጎን እኩል ሆኖ እኛን ያከባል ማለት ነው። ጠይብ ስለዚህ አሁን የአንድ ሰው ደግሞ ዙሁር የመጨረሻ ወቅቱ የሚሆነው ጥላውና ቁመቱ ወይም ጥላውና የዛ የቁስ ነገር ወይም የዛ የሰውየው ቁመት እኩል በሚሆንበት ሰዓት የዙሁር የመጨረሻ ወቅቱ ነው ብለናል። ጠይብ ስለዚህ ምንለካው ማለት እንግዲህ መቼም በልኬት ነው የሚታወቀው። በልኬት እንዴት ነው የሚታወቀው? የሱ ጥላና ማለት ለምሳሌ 1 ሜትር ከ50 ሴንቲሜትር የሆነ ሰውዬና ከዛ ጥላው ተለክቶ እሱ ለምሳሌ 1 ሜትር ከ50 ሴንቲሜትር የሚሆን ከሆነ ሰውየው ከዛ በኋላ ጥላውም 1 ሜትር ከ50 ሴንቲሜትር ሆነ ብለን ለክተን ነው የምናውቀው መቼም። ወይም የሆነ ሰዓት ለክተን ከዛ በኋላ ምልክት አድርገን በዛ ልናቅበት እንችላለን። ሁሌ እንደ ምልክት የምንጠቀምበት ሊኖር ይችላል። ሁሌ መለካት እንኳን ባይኖርም ማለት ነው እንደማንም። ስለዚህ በሚለካበት ሰዓት የሚጀመረው ከየቱ ጋር ነው? ወይ የሚለካው ከየቱ ጋር ነው? ከእግሩ ጋር አይደለም። እሱ ከቆመበት ከእግሩ ሳይሆን ቅድም እግሩ ላይ ያካበበው ጥላ አለ ብለን ነበር። ምን ኢስቲዋ ሲሆን እኩለ ቀን በሚሆንበት ሰዓት ጥላው እግሩ ላይ ሄዶ ከበብ ያደርገዋል ብለን ነበር። ስለዚህ ያቺ እግሩ ጋር የነበረው ያካበበው ቦታ አይለካም ማለት ነው። እሱ ሳይለካ ማለት ነው። ማለት እንግዲህ ለምሳሌ 1 ሜትር መሬት ላይ እንለካ ነው። ለምሳሌ እኔ 1 ሜትር ከ50 ሴንቲሜትር ከተባለ ከዛ በኋላ የኔ ጥላ ከኔ እኩል ሆነ አልሆነም የሚለው ነገር መቼም ለክቼ ነው የማውቀው። ስለዚህ መለካት ያለብኝ ከእግሬ እኔ ከቆምኩበት ወደ ጥላዬ ሳይሆን ምለካው እኔ ከቆምኩበት ሳይሆን መጀመሪያ ቀን ላይ ማለት ኢስቲዋ በነበረበት ሰዓት ፀሐዩ እኩለ ቀን በነበረበት ሰዓት ጥላው እግሬ ዙሪያ በነበረበት ሰዓት የነበረውን ጥላ ከነበረው ቦታ ጀምሬ እንምለካው ማለት ነው። ከነበረው ቦታ ማለት እግሬ ጋር ጥላ ነበረ። ያቺ የነበረሻ ትንሿ ቢያንስ 1 ስንዝር ሊሆን ይችላል፣ ወይም ከ1 ስንዝር ትንሽ በለጥ ሊል ይችላል። ያን ምን ውስጥ አላስገባውም? ያ ልኬት ውስጥ አላስገባውም ማለት ነው። ምለካው ከየቱ ጋር ነው? ትንሽ ቅድም ከነበረበት ወይም እኩለ ቀን ላይ እኔን ከበብ ያደረገኝ የነበረውን ጥላ እሱን ትቼ ከሱ ቢያንስ እኔ ከቆምኩበት ቢያንስ 1 ስንዝር ሄድ ብዬ ወይም ራቅ ብዬ ከሱ ጀምሬ ይለካል ማለት የሚለካበት እየነገር ነው። ስለዚህ በዛ አይነት ሁኔታ ነው የሚሆነው እንጂ እኔ ከቆምኩበት ከእግሬ ልክ እግሬ ተረከዜ ከነበረበት እግሬ ከቆምኩበት ጀምሮ
የኔን ቁመት እኩል የሆነ ሜትር ወይም 1 ሜትር ከ50 ሴንቲሜትር ለምሳሌ ባል ነው በዛ ወደዛ አንለካም ማለት ምን ለካው ምን ጀምሮ ከየቱ ጋር ነው ከጥላው ከነበረበት የጥላው መጨረሻ ከነበረበት ማለት ጥላው ራሱ አንለካው ልኬት ውስጥ አይገባም ማለት የጥላው መጨረሻ ከነበረበት ለምሳሌ ጥላው አንድ ስንዝር የሚሆን ከሆነ እኔ ከቆምኩበት አንድ ስንዝር ፈቀቅ ብዬ ከዛ በኋላ ከዛ ቦታ ጀምሬ እለካዋለሁ ማለት ነው። እና እንደማንም አሁን እሱ ማለት የፈለገው ምንድነው غير ሲቀር አለ ظل ጥላ ሲቀር አለ الاستواء የእኩለ ቀን ጥላው ሲቀር ልኬቱ ማለት የራሱ አምሳያ ሲሆን ስንል መቼም ተለክቶ ነው የሚሆነው ሚለካው ደግሞ ከእግሩ ጀምሮ ሳይሆን ያ ጥላ ሲቀር ማለት ያቺ ጥላ ልኬት ውስጥ አትገባም። እንግዲህ ያው ለመለካት የግድ ምን መታወቅ አለበት ቀን ላይ የነበረው መታወቅ አለበት ማለት እኩለ ቀን ላይ እግራችን ስር የሚሆነው ጥላ ምን ያክል ነው ምን ያክል እኛን ያካብባል አንድ ስንዝር የሚያክል ነው ከዛ ያነሰ ነው ከዛ የበለጠ ነው የሚለው መጀመሪያ እኩለ ቀን ላይ ያለው ታውቆ ነው ከዛ በኋላ ከሰዓት ወይም የዙሁር መጨረሻ ወቅት ላይ መለካት ምን ይችላል ማለት ነው። ምክንያቱም ያቺ ካላወቅናት ቀጥታ ከእግራችን ከለካን አይሆንም በጣም ፈቀቅ ማለት ካልን ደግሞ አይሆንም ትክክለኛ ቦታ ለማግኘት ቀን ላይ እኩለ ቀን በሚሆንበት ሰዓት ጥላችን እግራችን ስር ሲሆን በዛ ሰዓት ምን ያክል ነበር በዙሪያ መቼም ጥላው አካቦናል ከዛ ያቺ ጥላ አንድ ስንዝር ናት ከዛ በላይ ናት ከዛ በታች ናት የሚለው በዛ ሰዓት ታውቆ በኋላ መጨረሻም ሲለካ ያቺ ጥላዋ የነበረችበት ቦታ አይለካም ማለት ጥላው የነበረበት ቦታ አይለካም ከጥላው መጨረሻ ከነበረበት ቦታ ጀምሮ በሰውየው ቁመት እኩል ወይም በዛ ባቆምነው ነገር በቆሱ ነገር በዛ ቁመት እኩል ይለካል ማለት ነው። طيب ስለዚህ እንደው ምናልባት ያው ትንሽ አንዳንድ እንትን ማለት ሁኔታ ሊኖር ይችላል ግን በቻልኩት ያክል ግልጽ ለማድረግ ሞክሬያለሁ። طيب خير እና እንደዚህ በሚሆንበት ሰዓት የዙሁር የመጨረሻ ወቅቱ ይሆናል ማለት ነው። ሌላኛው ወአወሉ የመጀመሪያው ወቅት العصر የዓሱር ሶላት ወቅቱ የመጀመሪያው አወል ማለት የመጀመሪያው ወቅት العصر የዓሱር ሶላት ወቅቱ መጀመሪያው ማለት ጅምር የሚያደርግበት ዓሱር ገባ የምንልበት መቼ ነው اذا صار በሚሆንበት ጊዜ ظل ጥላ كل شيء ሁሉ ነገር ጥላው ሲሆን مثله የራሱ አምሳያ ሲሆን ቅድም እንዳልነው ማለት ነው እዚህ ላይ እንዳልነው የራሱ አምሳያ ሲሆንና ከዛስ ወዛደ ሲጨምር قليلا ትንሽ ጨመር ሲያደርግ ምን ሆነ ዓሱር ገባ ማለት ነው። ቅድም እንግዲህ የዙሁርን የራሱ አምሳያ ሲሆን መጨረሻ የራሱ እኩል ከራሱ ቁመቱ ከራሱ እኩል ከሰውየው እኩል ሲሆን ወይም ከዛ ከቆመው ነገርና ጥላውና የቆመው ነገር እኩል ሲሆኑ የዙሁር የመጨረሻ ወቅት ብለን ነበር። ከዛ እንደዛ ሆኖ اذا صار ሲሆን ظل كل شيء የሁሉ ነገር ጥላ مثله የራሱ አምሳያ ሆኖ ከዛ ወዛደ ሲጨምር قليلا ትንሽ ጨመር ሲያደርግ ምን ሆነ ዓሱር ገባ ማለት ነው። طيب واخره የዓሱር የመጨረሻ ወቅቱ غروب الشمس ፀሐይ ከገባ ያው ፀሐይ ከገባ ዓሱር ወቅቱ አበቃ አለቀ ማለት ነው። طيب واول وقت المغرب የመግሪብ የመጀመሪያ ወቅት አለ واول የመጀመሪያ ወቅት المغرب የመግሪብ የመጀመሪያ ወቅቱ طيب غروب الشمس ፀሐይ ከገባ ጀምሮ ማለት ነው። እንግዲህ ቅድም የዓሱር የመጨረሻ ወቅቱ መቼ ነው ዓሱር መጨረሻ አለቀ ወቅቱ ጨርሰን አለቀ ምንለው ወይም ወቅቱ ወጣ ምንለው መቼ ነው ፀሐይ ግብት ሲል ነው። ፀሐይ ከገባ በኋላ ዓሱር ወጣ ማን ገባ መግሪብ ገባ ማለት ነው። ስለዚህ የመግሪብ የመጀመሪያ ወቅት ማን ነው غروب الشمس ፀሐይ መግባት ነው። طيب واخره መጨረሻው غروب الشفق ማለት መግሪብ መጨረሻው ደግሞ መቼ ነው ከተባለ غروب መግባት الشفق ሸፈቅ ከገባ ሸፈቅ የሚባል አለ ወጋገን ብለን እንጠራዋለን። ሸፈቅ ከገባ አልአህመሪ ቀይ ወጋገን ከገባ ማለት ነው። ማለት እንግዲህ ፀሐይ ከገባ በኋላ ከዛ በኋላ ተከትሎ የሚመጣ ቀይ ነገር አለ እዛው ፀሐይ መግቢያ ላይ ማለት ፀሐይ መውጫ ላይ ሳይሆን ፀሐይ መውጫ ላይ እንግዲህ የሚሆነው ምንድነው ጨለማ ነው የሚሆነው ጨለማ የጨለመ ከዛ መጀመሪያውን ጨልሞ ነው የሚመጣው ምክንያቱም በዛው በኩል ከፀሐይ መውጫ በኩል ጨለማ ነው። ከፀሐይ መግቢያ ግን ፀሐይ የገባ ስለነበረ ወዲያውን ከገባ በኋላ ተከትሎ የሚመጣ ምን አለ ቀይ ወጋገን አለ። ስለዚህ በዛ ሰዓት መግሪብ የመግሪብ ወቅት ነው ማለት ነው። ወቅቱ የመግሪብ ነው። ፀሐይ ከገባበት ሰዓት ጀምሮ ወቅቱ የመግሪብ ነው ያቺ ወጋገን እያለች ማለት ነው። እና ወአኺሩሁ የመግሪብ የመጨረሻ ወቅቱ መቼ ነው ከተባለ غروب ከገባ አሸፈቂ ወጋገኑ ከገባ አልአህመሪ ቀዩ ያ ቀዩ ነገር ከገባ ምን ሆነ መግሪብ ወቅቱ አበቃ። የመግሪብ ወቅት ያው አጭር ናት አበቃ ማለት ነው። طيب وأول وقت العشاء የዒሻ የመጀመሪያ ወቅቱ አለን وأول وقت العشاء የዒሻ የመጀመሪያ ወቅቱ غروب الشفق الأحمر አሁንም
የመጀመሪያ ወቅት ቅድም የመግሪብ የመጨረሻ ወቅት ማን ነበር ብለን ጉሩብ ሸፈቅ አልአሕመር ቀዩ ወጋገን መግባት ከገባ ግብት ሲል መግሪብ ወጣ ጊዜው አበቃ ማለት ነው። ስለዚህ በዛ ሰዓት ማን ተገኘ? ዒሻ ገባ ማለት ነው። ዒሻ ደግሞ የመጀመሪያ ወቅት ተገኘ ማለት ነው። ስለዚህ ጉሩብ መግባት ሸፈቅ ወጋገን አልአሕመር ቀይ ወጋገን ከገባ አሁንም ምን ሆነ? ዒሻ ገባ ማለት ነው። ወአኺሩሁ የመጨረሻው የዒሻ የመጨረሻው ወቅቱ ጡሉዑል ፈጅሪ አሳዲቅ እያለ ነው። ጡሉዕ ማለት መውጣት፣ አልፈጅሪ ፈጅር ጎህ መውጣት ማለት ነው። እንግዲህ ፈጅር ነው። አሳዲቅ እውነተኛው ማለት ነው። እውነተኛ የሆነ ፈጅር። ፈጅር ሲባል በሁለት ይከፋል። ፈጅር አሳዲቅና ፈጅር አልካዚብ ማለት ነው። ፈጅር አልካዚብ የምንለው ገና ፈጅር ሱብሒ ከመድረሱ በፊት ወይም ፈጅር ከመድረሱ በፊት ቀደም አድርጎ የሚገኝ ነው። በዛ ሰዓት ቀደም አድርጎ ይገኛል። ብርሃን ነገር ይታያል ማለት ነው። ብርሃን ነገር ይታያል፣ ግን ሁኔታው የተለያዩ ናቸው። ፈጅር አልካዚብ በሆነበት ሰዓት ልክ ከዘነቢ ሲርሓን ይለዋል። ልክ እንደ ተኩላ ጅራት ነው ይለዋል። ማለት ሰማዩ ላይ አድማሱ ላይ ሰማዩ ላይ የምንሆነው መብራት ነገር ወደ ላይ ከፍ ብሎ ይታያል ማለት ነው። በቁመት ሆኖ የዚህኛውስ የፈጅር ሷዲቅ በዛ ሰዓት እንግዲህ ሱቢ ወቅቱ አልደረሰም ማለት ነው። ይሄኛው ፈጅር ከሆነ ማለት ብርሃን ነገር ይታያል። እንግዲህ ምናልባት አንዳንድ ማያቅ ሰው ነግቷል ብሎ ሱብሒ ሊል ይችላል፣ ግን አልነጋም። ፈጅረል ካዚብ ነው። ከዛ በኋላ ምን ተከትሎት ይመጣል? አንዱ ምልክት እሱ ከወጣ ከተወሰነች ደቂቃዎች በኋላ ጥፍት ይልና ወዲያውኑ ኃይለኛ ጨለማ ይመጣል ማለት ነው። ገና አዲስ ሌሊት ሆኖ ይታያል ማለት ነው። ኃይለኛ ጨለማ ይመጣል። ስለዚህ ጨለማ ከመጣ ደግሞ ገና ምንድነው ማለት ነው? ሌሊት ነው። ስለዚህ አልነጋም፣ ገና ፈጅር አልሆነም ማለት ነው። ጠይብ ስለዚህ ፈጅረል ካዚብ ተብሎ የሚጠራ ይሄ ነው። እና የብርሃኑ አይነት ደግሞ ምን አይነት ነው ብለናል? ልክ በቁመት ቢሆን ነው። ሰማዩ ለምን በቁመት ቀጥ ብሎ እንደዚህ ቢሆን ነው ማለት ነው። በዛ አይነት ሁኔታ ይሆናል። ፈጅረ ሷዲቅ ሲሆን ግን ወደ መጨረሻ ፈጅር የምንሰግድበት ወይም ፀሐይ ሱብሒ ሶላት የሚገባበት የሆነው ፈጅረ ሷዲቅ ምንለው እውነተኛ የሆነ ፈጅር ምን አይነት ነው? እሱ አንድ በአድማሱ በሰማዩ አድማስ ላይ ምን ሆኖ ይታየናል? ብርሃኑ ኢንቲሻር ሆኖ ይታያል ማለት። ኢንቲሻር ብሎ ማለት ዝርግት ብሎ ማለት ነው። አሁን እንደ ቅድሙ በቁመት እንደዚህ አይደለም የሚሆነው። አድማሱ ላይ ሙሉ ወደዛ አድርገን ስናይ በምናይበት ሰዓት አድማሱ ላይ ምን ሆኖ ይታያል? ብርሃኑ ተበትኖ ይታያል፣ ብትን ብሎ ይታያል ማለት ነው። ይሄ በሰፊ ሁኔታ ሆኖ ይታያል። እንደ ቅድሙ ባጭሩ ወይም ከዛው እየቆየ በዛው ምን ሆነ ይመጣል? እየነጋ ይመጣል ማለት ነው። በዛው እየነጋ እንጂ ከዛ በኋላ ጨለማ አይመጣም። ይሄ ቅድሙ ግን የሆነ ብርሃን ታይቶ ነበር። ከዛ በኋላ ብርሃኑ ይጠፋና ጨለማ ነው ተከትሎ የሚመጣው። ስለዚህ ፈጅረ ሷዲቅ እውነተኛ ፈጅር ሲሆን ግን የሚሆነው ምንድን ነው? ከዛ በኋላ እየነጋ ነው የሚሄደው ማለት ነው። ጠይብ እና እንደማንም የዒሻ የመጨረሻ ወቅቱ አለ። ወአኺሩሁ የመጨረሻ ወቅቱ የዒሻ ጡሉዑል ፈጅሪ ፈጅር ከወጣ አሳዲቅ እውነተኛ ፈጅር ከወጣ እስኪወጣ ድረስ ባለው ዒሻ አለ ማለት ነው። ፈጅር ወጣ ማለት ያው ዒሻ ሶላት ወቅቱ አበቃ ማለት ነው። ሱብሒ ሶላት ገባ ማለት ነው። ጠይብ እንግዲህ አባባሉ እሱ እንደዚህ አድርጎ ያምጣው እንጂ እንደ ሐዲሱ ስናየው ግን በዚህ አይነት ሁኔታ አይደለም ማለት እስከ ፈጅር ድረስ አይቆይም ብሎ ነው የሚለው ሐዲሱ ማለት ነው። የሚቆየው ዒሻ ሶላት ወቅቱ ኒስፈል ለይል ነው የሚለው። ኒስፈል ለይል የሌሊቱ ምን ግማሽ ማለት ነው። የሌሊት ግማሽ ምን ቆጥረው ከምን ጀምረን ነው? ፀሐይ ከገባበት ሰዓት ጀምሮ ሌሊቱ ግማሽ ድረስ ዒሻ ወቅቱ አለ ማለት። ሌሊቱ ግማሽ ካለፈ ወቅቱ አብቅቷል፣ የዒሻ ወቅት አብቅቷል ማለት። ከዛ በኋላ ራሱ ከወቅቱ ከግማሽ ሌሊት በኋላ አንድ ሰው ሶላት ቢሰግድ ዒሻ ሶላት ቢሰግድ አዳ አይሆንለትም ማለት በወቅቱ ሰገደ አይባልም። ቀዷ እያወጣ ነው የሚሆነው ማለት ነው። ቀዷ እያወጣ እንጂ አዳ ተብሎ አይጠራም። በወቅቱ የሚሰገድ ሶላት ትኩስና በወቅቱ የሚሰገድ ሶላት ተብሎ አይባልም ማለት ነው። ሶላቱ ጊዜውን አሳልፎ ነው እየሰገደ ያለው ማለት ነው። ስለዚህ እስከ ፈጅር ሷዲቅ የሚለው እዚህ ላይ መርጂሕ የሆነ ወይም ከሐዲስ የሚቃረን ነው። ሐዲሱ ትክክለኛው የሚሆነው እኛም ልንይዘው የሚገባው ወቅቱ እስከየት ነው? እስከ ኒስፈል ለይል የሌሊቱ ግማሽ ድረስ ማለት ነው። እንግዲህ ሌሊቱ ግማሽ የግድ 6 ሰዓት ድረስ ራሱ ላይ ይጠበቅ ይችላል። ምናልባት 5 ሰዓት በኋላ 5 ሰዓት ከ20 ተኩል ምናምን አካባቢ ሊገባ ይችላል። ምክንያቱም ፀሐይ ከገባበት ሰዓት ጀምሮ ነው የምንቆጥረው። ፀሐይ ከገባበት ሰዓት ጀምረን ስንቆጥረው ደግሞ ፀሐይ የሚገባው ደግሞ ምናልባት ከ12 ሰዓት በፊት ቀደም አድርጎ የሚሆንበት ሁኔታ ሊኖራል። አንዳንዴ ደግሞ ተአኽሮ በጣም ዘግይቶ ሊሆን ይችላል። 12 ሰዓት ተኩል አካባቢ ምናምን እንደዛ ሊሆን ይችላል። አላ ኩል አህዋል እነባንም በየትኛውም ፀሐይ ከገባበት ሰዓት ጀምሮ እስከ ግማሽ ሌሊት ድረስ ምን ይሆናል? ኒስፈል ለይል ድረስ ዒሻ ሶላት አለ። ከዛ በኋላ ዒሻ ሶላት ወቅቱ አልፈዋል ማለት ነው።
وأول وقت الصبح يصحي وقت أول وقت يصحي طلوع الفجر الصادق እንግዲህ ያው ቀደም ያልነው ነው የሱብሒ ደግሞ የመጀመሪያ ወቅቱ طلوع መውጣት አልፈጅሪ ፈጅር ከወጣ الصادق እውነተኛ ፈጅር ከወጣ አለ እውነተኛ ፈጅር ከወጣ ምን ሆነ ሱብሒ ወቅቱ ደረሰ ማለት ነው እንግዲህ ወቅቱ ገባ ማለት ነው በዛ ሰዓት ሱብሒ ሶላት መስገድ እንችላለን ቀብልያውንም መስገድ እንችላለን ቀብልያ ሰግደን ወደ ሱብሒ እንገባለን ማለት ከዛ በኋላ ግን ፈጅር ሷዲቅ ከወጣ በኋላ ራሱ ሌላ ሶላት አይሰገድም የሱብሒ ቀብልያ ብቻ ነው የሚሰገደው ፈጅር ሷዲቅ ወይም ፈጅር ከገባ ሰዓት ጀምሮ ሌላ የሚሰገድ ሶላት የለም አንዳንድ ሰዎች ተነስቶ ሱናዎች ማምን እንደዚህ ብዛት ሱናዎች ለመስገድ ማምን የሚሆንበት ሰዓት አይደለም ሶላት ከሚከለከልባቸው ወቅቶች አንዱ ፈጅር ምን ከሆነ በኋላ ፈጅር ከወጣ በኋላ ምን አይሰገድም ሁለት ረካዓ ቀብልያ የሱብሒ ቀብልያ ሁለት ረካዓ ብቻ መስገድ ይቻላል ሌላው ሱብሒ ይሰገዳል ከዛ በኋላ ፀሐይ እስኪወጣው ከፍ እስኪል ድረስ ራሱ ሰላት አይሰገድም ማለት ነው ወደፊትም ኢንሻአላህ ይመጣልናል ወአኺሩሁ የመጨረሻው ማቲ ሱብሒ ወቅቱ መጨረሻ طلوع الشمس ፀሐይ መውጣቱ ነው ማለት ነው ፀሐይ ከወጣ ምን ሆነ ፈጅር ሶላት ወይም አበቃ ማለት ወቅቱ አበቃ ምናልባት አንድ ሰው ፀሐይ ከወጣ በኋላ ፈጅር ሶላትን ቢሰግድ ምን ይሆናል ወቅቱ አሳልፎ ነው የሰገደ ያለው እሱም ምን አይሆንም አዳ ወይም ትክክለኛ በወቅቱ የሚሰገድ ሶላት ተብሎ አይባልም ማለት ነው አዳ አይባልም ቀዷ ነው የሚሆነው ማለት ነው طيب ጨረሰ እንግዲህ የአምስት ወቅት ሶላቶችን ጨረሰና በዚሁ አያይዞ አልአሽፋቁ ወጋገን ምንላቸው ሰላተቱን ሶስት ናቸው አለ ወጋገን ብለን ምንጠራቸው እንዳጠቃላይ ቅድም ሸፈቁል አህመር ቀይ ወጋገን ብለን ያልነው አለ እንዳጠቃላይ ሶስት አይነት ወጋገኖች አሉ አለ የመጀመሪያ አህመር ይሆናል አህመር ማለት እንግዲህ ቀይ ማለት ነው ቀይ ሆነ ቅድም ሸፈቀል አህመር ያልነው ቀይ ወጋገን አለ طيب ሁለተኛው ደግሞ አብየዱ ወአስፈሩ አስፈር ደግሞ አለ አስፈር ምንለው አለ እሱ ደግሞ ያው ዳልቻ ወይም ቢጫ ብለን ምንለው ማለት ነው አህመር የመጀመሪያ ቀይ ነው አስፈር ደግሞ ወደ ቢጫነት ይሄደ ዳልቻ ማለት ነው ዞሮ አስፈር ዳልቻ ነው ወደ ቢጫነት ጠጋ ያለ ማለት ነው ስለዚህ ወጋገን ፀሐይ እነዚህ ነገራቶች ሁሉ የሚገኙት መቼ ነው ፀሐይ ከገባ በኋላ ነው የሚገኙ ናቸው ፀሐይ ከገባ በኋላ ቀዩ ይመጣል ተከትሎ የሚመጡ አሉ ሊነግረን ነው ራሱ وطيب ሶስተኛው ወልአብየዱ ነጭ ደግሞ አለ ነጭ ነጣ ብሎ ይታያል ማለት ቀይ አለ ዳልቻ አለ ወደ ቢጫ የሆነ ከዛ ደግሞ ምን የሆነ አብየዱ የሆነ ነጭ የሆነ ደግሞ ወጋገን አለ ማለት ነው طيب ወቅቱ ሲነግረን አህመር ምንለው ቀይ ምንለው መግሪብ ወቅቱ መግሪብ ወቅት ነው ማለት ፀሐይ ከገባ በኋላ ቀዩ ይገኛል ሸፈቀል አህመር ይገኛል በሰዓቱ ወቅቱ የማን ነው የመግሪብ ሶላት ነው ማለት ነው ወልአስፈሩ ዳልቻ ያልነው ወይም ቢጫ ወደ ቢጫ የሆነው ደግሞ ወልአብየዱ እንደዚሁ ነጭ ያልነው ዒሻ ነው ማለት ነው ማለት ከዛ በኋላ ሸፈቀል አህመር ይገባና ሸፈቀል አስፈር ወይም ሸፈቀል አብየዱ ሊመጣ ይችላል ማለት ነው እና በዛ ሰዓት የሚሆነው ሸፈቀል አህመር ከገባ በኋላ የሚሆነው ምንድነው ሸፈቀል አህመሩ ከገባ በኋላ መግሪብ አበቃ ዒሻ ገባ ማለት ነው ስለዚህ አስፈሩ ከተገኘ አህመሩ ከገባ በኋላ ነው አስፈሩ የሚገኘው አስፈሩ ሲገኝና እንደዚሁም ዳልቻ ያልነው እንደዚሁ አብየዱ ነጩ ሲገኝ ምን ሆነ ማለት ነው ዒሻ ሶላት ታገኝ ይገኛል ወይም ዒሻ ሶላት ላይ ነው ማለት ነው በዛ ሰዓት የዒሻ ሶላት ወቅቱ የዒሻ ሶላት ወቅት ነው ማለት ነው طيب ሌላ ምን ጨመረልን ወይም ደግሞ ይወደዳል ተእኺሩ ሶላት العشاء ተእኺሩ ማለት ማዘግየት ሶላት العشاء የዒሻ ሶላት ማዘግየት የዒሻ ሶላትን ማዘግየት طيب ዘግየት አድርጎ መስከድ ማለት ነው እስከ መቼ ድረስ ኢላ ድረስ አን يغيب እስኪገባ الشفق الاصفر والابيض ሁለቱ እስኪገቡ ድረስ ማለት ነው ሸፈቀል አስፈር አለ እንግዲህ ሸፈቀል አህመር ከገባ በኋላ መግሪብ አበቃ ብለናል ዒሻ ገባ በዛው ሸፈቀል አስፈር ተከትሎ ይመጣል ዳልቻ የሆነ ወይም ወደ ቢጫ ዳልቻ የሆነ ከዛም ተከትሎ ወደ ነጣ ወደ ማለት ወደ ነጭነት ይመጣል አብየዱ ይመጣል እና ዒሻ ሶላት እስከዛ ድረስ መቆየት ማዘግየቱ ይወደዳል ወዲያውኑ ከመስከት ትንሽ ዘግየት አድርጎ መስከዱ ይወደዳል እያለ ነው ያው እንግዲህም ያው ሐዲስ ላይ ነብያችን አለይሂ ሰላም ለውላ አን አሽቅ على امتي ብሎ የተናገሩት ሐዲስ አለ ኡመቶቼ ላይ እንደው አስቸግራለሁ ብዬ ባልል ኖሮ ሶላቱ በዚህ ሰዓት አድርገው ነበር የሆነ ሰዓት አዘግይቶ ሰግደው ኡመቶቼ ላይ ህዝቦቼ ላይ አስቸግራለሁ ብዬ ባልል ኖሮ ሶላቱ ሁሌ በኢሻ ሶላት በዚህ ወቅት አድርገው ነበር አሉ ዘግየት ተደርጎ እንዲሰገድ አድርገው ነበር ግን ያው ሰው እንዳይቸገር ወዲያውኑ ሰግዶ ወደ ረፍት እንዲገባ በአወል ወቅት ተደረገ ማለት ነው طيب ስለዚህ على كل احوال
የወቅቶቹ የሶላት ወቅቶች እነዚህን ይመስላሉ እና ዒሻን ሶላት ዘጌት አድርገን በተለይ ባይሆን ግን ዒሻን ሶላት ዘጌት አድርገን የምንሰግደው አንድ ምናልባት ጀማዓ ካመለጠን በተለይ ወንዶች ጀማዓ እየሰገዱ ካልሆነ ምናልባት ጀማዓ ካመለጠን ዘጌት አድርገን ብንሰግደው የተሻለ ይሆናል። ጀማዓ ጋር እየሰገድን ካልሆነ ማለት ነው። ወይ ሙሳፊር ወይ የሆነ ነገር ይሆናል። እንዳጋጣሚ ሆኖ ደግሞ ጀማዓ ካመለጠን እንጂ ለምሳሌ እኔ አዘግይቼ ነው የምሰግደው ብሎ አንድ ወንድ ልጅ መስጂድ ጀማዓ እየተሰገደ እሱ እዚህ ቁጭ ማለት አይቻልም ማለት ነው። ጀማዓ ራሱ ግዴታ ስለሆነ ሄዶ ጀማዓ መስገድ አለበት። ወይም ጀማዓው እንዳጠቃላይ አንድ ሰፈር ላይ ያለው መስጂድ ላይ የሚሰግዱ ሰዎች ተስማምተው ምን ማድረግ ይችላሉ? የዒሻን ሶላት ሁሌ ዘግይት አድርጎ መስገድ ይችላሉ። ምክንያቱም ሁሉም ሰው ሙዋፈቃ ሁሉም ሰው ከተስማማበት አብዛኛው የሚባል ሰው እዛ አካባቢ ያለ ጀማዓ የሚሰግዱ ሰው ከተስማማበት ምን ይሆናል? ማቆየት ይችላሉ ማለት ነው። ግን ከዛ ጀማዓ የተወሰኑ ሰዎች አይ እኛ አዘግይተን ነው የምንሰግደው ብሎ ጀማዓውን ከፋፍለው ወይም አንድ ሰው ለብቻውም ሆኖ እኔ አዘግይቼ ነው የምሰግደው የተሻለው ወቅቱ የሚወደደው በዛ ሰዓት ነው ብሎ ጀማዓ ትቶ ለብቻው እስከዛ ሰዓት ማዘግየት ይችላል ማለት አይደለም። ከጀማዓ ጋር እንዳጋጣሚ ወይም ብቻው ጀማዓውን አምልጦት አጋጣሚ በሆኑ ጉዳዮች ጀማዓውን አምልጦት ከሆነ ማዘግየቱ ነው እንጂ ጀማዓን ትቶ ወደዛ ማዘግየት አይደለም። ካልሆነ ደግሞ ጀማዓውን ሁሉም ተስማምቶ ሁሉም በዛ ሰዓት እንዲሰግድ ማድረግ ነው የሚሆነው ማለት ነው። طيب ስለዚህ እንደማንም የሶላት ወቅቶች እነዚህ ይመስላሉ። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم